ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ ይሁን የሚኖረኝ ሱአል ኻቲማ ይሁን አላቅም። ኢዘን አላህን ሱብሓነሁ ወተዓላ ሂዳያን እዚህ ላይ እንዲያጸናን ከመጠየቅ ወደኋላ አንልም ማለት ነው። አዲምና ያ ረብ በምንድን ላይ ራሳችን ላይ መፍራት አለብን። በሂዳያ ላይ ዘውትረን ሂዳያን ስጠን ብለን ዱዓ ማድረግ አለብን ማለት ነው። በዛ ላይ አጽናን ብለን ማለት ነው። ካፊሮች አንዳንድ ነገር ኢህዲነ ሲራጠል ሙስተቂም እኮ ይላሉ። ሙስሊሞች እኮ አልተመሩም ገና መመራትን እየፈለጉ ነው ይላሉ። አላሁ ሙስተዓን። እነዚህ ያልገባቸው ሰዎች ናቸው። አስለን ምንም ነገር ስለማያውቁ ነው። ይህ ማለት ዋሂድ يسأل الله الثبات ولو كان يعرف الحق ويعمل به ويعتقده. إذا نحن لا نأمن ماذا يحدث ወደፊት ምን እንደሚከሰት ስለማናውቅ ነው። አላህ ሙቀሊበ አልቁሉብ ነው። ስለዚህ ቀልባችንን በዛ ላይ እንዳጸናን ዱዓ እናደርጋለን። ያ ማለት ምንድነው? አላሁመ ምንድነው ኢህዲና ኢህዲና ብለን ስንል ኢህዲና የሚለው ቢማዕና አዲምና ዐለል ሂዳያ አው ተቢትና ዐለል ሂዳያ በሂዳያ ላይ አጽናን፣ በዚህ ላይ አዘውትረን ማለት ነው እንጂ አስሉ ኢማኑ የለም ማለት አይደለም። ወደፊት የምንሆንበትን ነገር ስለማናውቅ ነው። እንደ ቄሶቹ እየሰለሙ አይደል? ለምሳሌ እነሳ ያንን ከመጀመሪያ ተመርተናል ብለው ካሉ እየሰለሙ ነው እኮ መጨረሻቸው እሳቸው የማያውቁት። ስለዚህ አንድ ሙስሊም ወደፊት የሚሆነው ነገር አያውቅም። የግዴታ በሂዳያ ላይ አዘውትረን ብለን ዱዓ ማድረግ አለብን። ከዚህ ከፊትናና ከዘይግ ልናምን ከዛ ላይ ወደፊት አማን የለንም ማለት እርግጠኛ አይደለንም አይደለም። ሂዳያ ባላህ እጅ ነው። ይሄ አላህ ሙቀሊበል ቁሉብ ነው። ከዛ አንጻር ዱዓ የምናደርገው ነው። ቢአን ተእቲየ ፊተኑን ፊትና ሊመጣበት ይችላል። ወየዲለ አን ሰቢልላህ ከአላህ ሱብሓነሁ ወተዓላ መንገድ ሊሳታት ይችላል። ያ ፊትና ያጋጥመዋል። ወተጅታሑ ወየዲሉ አን ሰቢልላህ ولهذا قال النبي صلى الله عليه وسلم يا مقلب القلوب ثبت قلبي على دينك. وقال الخليل عليه الصلاة والسلام نبي الله إبراهيم عليه الصلاة والسلام دعاء سيارقو من نبر الملوت وجنبني وبني أن نعبد الأصنام. أنينم لجتنم من كدعوة كمجزات عارق أن بلو دعاء تركو نبره ما نبي الله إبراهيم وجنبني عارق أن وبني جنم أن نعبد الأصنام ጣዖትን ከመገዛት ረቢ ጌታዬ ሆይ ኢነሁነ እነርሳቸው እነዚህ ጣዖቶች አضለልነ ከሲራን ሚን ናስ ከሰዎች በርካታ ሰዎችን አሳስተዋል፣ አጥመዋል። ነቢዩላህ ኢብራሂም ዓለይሂ ሰላም የኻፉ ዐላ ነፍሲሂ አልፊትነ ወየኻፉ ዐላ ነፍሲሂ አልضላል ወየኻፉ ዐላ ነፍሲሂ ዘይግ። ሐታ ነቢይ ናቸው። በጣም ሁሉም እንትን የሚያደርግላቸው ማለት ነው የሚወዳቸው የሆነው ነቢይ ናቸው። ሁሉም የዳዕየን ከዛ ከሱ ሃይማኖት ነው ብለው ነው የሚሞክቱት። እንደዚህ የሆነው ታላቁ ነቢይ ኢብራሂም ዓለይሂ ሰላም ይህን ዱዓ ያደርጉ ነበረ። ኻፈ ዐላ ነፍሲህ በራሳቸው ላይ ፈሩ። ይሰማል ያ ጀማዓ? እሺ ኻፈ ዐላ ነፍሲህ በነፍሳቸው ላይ ፈሩ። ፈመን ተቢዐኒ ፈኢነሁ ሚኒ ወመን ዐሳኒ ፈኢነከ ገፉሩ ረሒም እሺ ይላል አይደለ? ኻፈ ዐላ ነፍሲ በራሳቸው ላይ ፈሩ ኢብራሂም ዓለይሂ ሰላም። ወሀከዛ ልክ እንደዚሁ እንደ ኢብራሂም ታላቅ ነቢይ ነው። ክርስቲያኑም ኢብራሂም ክርስቲያን ነው ይላል። አይሁዱም የሁዲ ነው ይላል። ሙስሊሞችም ሙሽሪኮቹም የኛ ነው ይላሉ። ኢብራሂም ምን ነበረ ግን? ሙስሊም ነበረ። የእሳቸው ምንድነው? ይሄ ሐኒፍ የሆነ ማኢላን ሽርክ ከሽርክ ተዘንብሎ ኢለል ሐቅ የመጣ ኢለ ተውሂድ ተውሂድን ላይ የነበሩ ሐኒፍ ናቸው። አንተቢዕ ሚለተ ኢብራሂመ ሐኒፋ ኢብራሂም ነው ማካነ ምን ሙሽሪኪን ኢብራሂም ከሙሽሪኮች ከአጋሪያኖችም አልነበረም፣ ከአይሁዶችም አልነበረም፣ ከክርስቲያኖችም አልነበረም። በልሆ ምንድን ነበረ? ሙስሊም ነበረ። በስ አንድ ፈጣሪን ብቻ የሚያመልክ
ለፈጣሪ የሚታዘዝ ሙስሊም ነበረ ማለት ነው ኢብራሂም ዓለይሂ ሰላም። ወሀከዛ ኩለማ ቀውየ ኢማኑ ልኢንሳን ልክ እንደዚሁ የሰው ኢማን በበረታ ጊዜ በአላህ ስብሓነሁ ወተዓላ ያለው እምነት በበረታ ጊዜ ፈኢነሁ የኻፍ ይፈራል። የማይፈራ ሰው የጀማዓ ኢማኑ ቀላል የሆነ ሰው ነው። ወላ የእመኑ ልፊተን ፊትናን አያምንም። ወላ ዩዘኪ ነፍሰህ ራሱን በቃ አያጠራም። ራሱን ከፍ ከፍ አያደርግም። ራሱን አያጸዳም። ራሱን አያመሰጋግንም። በል የስአሉ ላህ አሰባት ጽናትን ከአላህ ስብሓነሁ ወተዓላ አላህን ይጠይቀዋል። ወሑስን ልኻቲማ ጥሩ የሆነ መጨረሻ እንደዚሁ ይለምናል። በላ ኢላሃ ኢለላህ እንዲሞት ነው ዱዓ የሚያደርገው ዳኢመን ወአበደን ሁልጊዜ ዘላለማዊ ማለት ነው። ወየኻፉ ሚን ሱኢል ኻቲማ ከመጥፎ ኻቲማ አላህን ስብሓነሁ ወተዓላ ወየኻፉ ይፈራል። ሚን ሱኢል ኻቲማ ከመጥፎ ኻቲማ ይፈራል፣ መጥፎ መጨረሻን ይፈራል። ወየኻፉ ሚነል ፊተን ፊትናን ይፈራል። ወየኻፉ ሚነ ዚህር ከጥመት ወላል ወሚን ዱዓት ሱእ ስንት አይነት ተጣሪዎች አሉ። ቢላሂ ዓለይኩም ስንት አይነት ተጣሪ አለ። አሺዓ ወሱፊያ ወልአሕባሽ ወሳኢር አልፊረቅ አዳላ አልሙንሐሪፋ ተድዑ ኢላ ጠሪቂሃ ሰዎች ወደ መንገዷቸው ነው። ነቢዩ ሰለላሁ ዐለይሂ ወሰለም መስመር ኸጣን ወኸጣ የምነተን ወየስረተን ኹጡጠን መስመር ነቢዩ ዐለይሂ ሰላቱ ወሰላም አንድ ትልቅ መስመር ልክ ይሄ እንደ አውራ ጎዳና የሆነ ቀጥ ያለ መስመር አሰመሩ። በጎንና በጎን በቀኝና በግራ ደግሞ መስመሮችን አሰመሩ። ከዛ ይሄ የአላህ ስብሓነሁ ወተዓላ ቀጥተኛው መንገድ ነው አሉ። ይሄ ቀጥታ ሲራጡ ሙስተቂም የሚባለው እነዚህ ሱቡሎች የሸይጣን መንገድ ናቸው። በነዛ በእያንዳንዶቹ በጎን ላይ ባሉት መስመሮች ምን አለ አሉ? እዛ ሸይጣን አለ። የሰው ሸያጢን ኢንሳን አይደለ? ይሄ ወደ ቢድዓ የሚጣራ ሰው ወደ ኩፍር የሚጣራ ሰዎች እነዛ ሸይጣኖች ናቸው። እነዛ ሰዎች ወደ መንገድ እነዛ በጎንና በጎን ያለው መጨረሻ የላቸውም፣ ጋያ የላቸውም። ጠመት ላይ ብቻ ወደ እሳት ነው የሚወስዱት እነዛ ማለት ነው። ይሄ እሳት ትክክለኛው ለምሳሌ የሆነ ቀጥ ያለ አውራ ጎዳና መንገድ አለ፣ የሆነ መስመር ማለት ነው፣ ባቡር መስመር መንገድ አለ። ያን ይዞ ሰውዬው ፈለገበት እዛ የሚሄድበት መጨረሻ ድረስ ያሰደዋል። ወዲያና ወዲያ አያሳስትም። ምንም ነገር የሚያሳስተው ነገር የለም። ከዛሊከ ዲኑል ኢስላም እንደዛ ነው፣ ዋዲሕ ነው። ይሄ ቢድዓን ትቶ ቀጥታ አልኪታብ ወሱና ቁርአን ሐዲትን ከተከተለ ኢንሻአላህ ቀጥታ ያሲል ኢለል ጀና እዛው አላማው ላይ ይደርሳል ማለት ነው። አማ እነዛን ጥሩቆች እነዛ ሱቡሎች በጎን ያሉ የእምነትን ወየስረተን ሱናን ትቶ መስመሩን ከለቀቀሳ ኢንሐረፍ ወضል ወታህ ወሀለክ ወዛግ በጣም ከባድ ነው። እንደዛ ይሆናል ማለት ነው። ስለዚህ ሱናን መያዝ አለብን፣ መጥፎ ነገርን ضላልን መፍራት አለብን እላለሁኝ ማለት ነው። እሺ ቀውሉሁ ወልሒፍظ ሚማ የክረሁ ወየስኸጥ አላህ ከሚጠላው ነገር መጠበቅንም አላህን እንጠይቀዋለን። ፈዩወፊቀና ሊማ ዩሕቡ ወየርዳ ምን አልአዕማል ወልአቅዋል ወልኢዕቲቃዳት አላህ ሱብሓነሁ ወተዓላ ለሚወደው ከተግባሮችም ከንግግሮችም ከእምነቶችም ያን አላህ ይወፍቀን። አላህ ጥሩ አቂዳ፣ ጥሩ ስራ፣ ጥሩ ንግግርን ይወፍቀን ነው። ወዩጀኒበና ያርቀን ማ ዩስኺጡሁ የሚያስቆጣውን ነገር ምን አልአቅዋል ከንግግሮች ወልአዕማል ከተግባሮች ወልኢዕቲቃዳት ከእምነቶች ፈሁወ እርሱ አላህ ሱብሓነሁ ወተዓላ አልሃዲ መሪ የሆነ ጌታ ነው። የሚመራ ወደ ቅኑ መንገድ የሚመራ የሆነ ጌታ ነው ሱብሓነሁ ወተዓላ። ወሁወ አልሙወፊቅ ሙወፊቁም እሱ ነው። ኸይርን ነገር የሚገጥመው እሱ ነው። ወሁወ ዳሉ ወልሙርሺድ ሂዳየት አልቀቡል የሚሰጠውም አላህ ሱብሓነሁ ወተዓላ ብቻና ብቻ ነው። ሙርሺዱም እሱ ነው። አሁን ሌላው ይሄ ጥቆማ ብቻ ነው። ሐታ ነቢዩ ሰለላሁ ዐለይሂ ወሰለም ሂዳያ እሳቸው እጅ የለም፣ ጥቆማ ነው። ጥቆማ ዳዒውም ሰው አለው፣ አንድ ማዕሊም አለው። ነቢዩ ዐለይሂ ሰላቱ ወሰላም ሂዳያን ካብለው የሚሰጡት ነገር የላቸውም። ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻእ። እዚህ ጭራሽ እሳቸው የሆነ ሂዳያ ሊሰጡ አይችሉም። ያንማ ቢሰጡ ኖሮ ጀዳጅ ማን ነው ይሄ አማቸው አጎታቸው አቡ ጣሊብ በጣም የሚወዱት የነበረ ይንከባከባቸው የነበረ እሱ ሂዳያ እንዲያገኝ ያደረጉት ነበረ። ነገር ግን እሳቸው ምንም መስጠት አይችሉም። ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻእ። አላህ ነው
ቅኑን መንገድ የሚወፍቀው ማለት ነው። ሌላ ማንም ሊወፍቅ አይችልም። አላህ ሱብሓነሁ ወተዓላ ጥሩ መንገድን ይወፍቀን፣ በዚህ ላይ ደግሞ ያጽናን አለል አቂደት ሰሒሃ። እሺ እዚህ በቃናን እንዳይረዝም ማለት ነው። ጥያቄ ካላችሁ መጠየቅ ትችላላችሁ። ባረከላሁ ፊኩም። ነገ ያዕለሙ አነ ልእስላም ሆ ሱና ወሱና ሄድ ኢስላም፣ ስለ ሱና በቂ የሆነ ግንዛቤ ኢንሻአላህ ይኖረናል በአላህ ሱብሓነሁ ወተዓላ ፈቃድ ማለት ነው። ሱና ማለት ምንድን ነው፣ ኢስላም ምንድን ነው የሚለውን ነገር አንድ አይነት ተመሳሳይ ትርጉም የሚኖራቸውስ ምን ሲሆኑ ነው የሚለውን በደንብ አድርገን ስለ ሱና እና ስለ ኢስላም እናያለን ማለት ነው ኢንሻአላህ። አሁን ለጥያቄ ያላችሁ ካላችሁ መጠየቅ ትችላላችሁ። እዚህ በተነሳው አሁን በተጠራው ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ዱዓ አድርጉልኝ። ቀልቤ ተርቆብኛል ጀማ። አላህ ሱብሓነሁ ወተዓላ ቀልባችን አላህ ይርስ ሁላችንም ቀልባችን አላህ ያርተው። በአላ ቢዚክሪላሂ ተጥመኢኑል ቁሉብ። ኢዘን ላዚም ነክሲር አልዚክር ማለት አዝካሮችን እናብዛ። አዝካረ ሶባህ ወልመሳ እነሳቸውን ብናበዛ ቀልባችን ይረጥባል ኢንሻአላህ ያለምንም ጥርጥርና። ስለዚህ ይሄ ነው ቀልባችን ሁላችን ተርተዋች ተመርቀጥ ደጌ ክብሬ ናት ማረጌ ኡሚ ሽታ አንቺ ያላህ ስጦታ